በመናስብበት ጊዜ አሁን ስለምንለብሳቸው ልብሶች ስለምንመገባቸው ምግቦች እንጨነቃለን ወይም ስለምንጠራቸው ባልንጀሮቻችን ባልደረቦቻችን ልንጨነቅ እንችላለን መች ነው በእውነት የእግዚአብሔርን ጸጋ ለብሰን በዓላትን የምናከብረው መች ነው ነዳያንን ጠርተን በዓል የምናከብረው መች ነው ከእግዚአብሔር ጋር በመንፈስ ተገናኝተን በዓላችንን የምናከብረው መንፈሳዊ በዓላትን በመንፈሳዊ ስነ ስርዓት ማክበር የምንጀምረው መች ነው በእውነት የጥምቀት ለታውን ሄዱ የተማረ ስንት ሰው ነው በእውነት ሰው ሊኖር ይችላል ግን በመጀመሪያ ስለ ጥምቀቱ በዓል ንገሩን ብሎ የተማረ ሰው ስንት ይሆን ሄዶ በመጠመቂያው ስፍራ ደስ ብሎት ውሃ የተረጨ እንዲሁም መዋኘት የሚቻልባቸው ቦታዎች ከሆኑ ደግሞ ገብቶ የዋኘ ሰው ሊኖር ይችላል ግን አስቀድሞ ጸበሉ በሚባረክበት ሰዓት መጥቶ አብሮ በጸሎት ቆሞ ክርስቶስን በማሰብ በዚያ ሰዓት ለጸሎት እኮ ውሃውን ለመባረክ ካህናቱ በሚቆሙበት ጊዜ ሲጸልዩ አብሮ የቆመ ሰው እኮ ክርስቶስ ሊጠመቅ በዮሐንስ ፊት ቆሞ ከዮሐንስ ጋር ሲነጋገር የነበረበት ሰዓት እያስታወሰ እኮ ነው የሚቆሙ ልብ በሉ ያችን ሰዓት ነው የምትመስለው ክርስቶስ ከዮሐንስ ጋር ማቴዎስ 3:13 እስከ 16 ያለው ነው ስንመለከት ዮሐንስና ኢየሱስ ክርስቶስ ሲነጋገሩ ነበር አይደል ያችን ሰዓት እኮ ነው የሚያስታውሰው ካህናቱ እዚያ የሚሰጡት አገልግሎት በውሃው ዳር ላይ ቆመው የሚያደርጉት አገልግሎት በተክላላ ያንን ነው የሚያስታውሰው ስለዚህ ያ ስነ ስርዓት በሚፈጸምበት ሰዓት ቤቱ ተኝቶ ያልቀረ ያ ስነ ስርዓት ያላመለጠው ሰው ማነው ያም ስላመለጠው ደግሞ ያዘነ የተጸጸተ ሰው ከኛ መካከል ስንት ሰው አለ በእውነት ብዙዎቻችን ተኝተን አርፍደን በቃ ካህናቱ ባርከው ጨርሰው ከዛ በኋላ ጸሎቱም ትምህርቱም አብቅቶ ውሃ በሚረጭበት ሰዓት ጸበሉ በሚሰጥበት ሰዓት ምን መጣ ሰዎች አለ ምን ማለት ነው በእውነት ክርስቲያኖች ቤተክርስቲያኒቱ እንዴት ጥንቅቅ አድርጋ ስርዓቱን እንደሰራችሁ ተመልከቱት የበዓሉን ስናከብር አብረን በበዓሉ ዕለት ልናስባቸው የሚገቡ ነገሮችን ማሰብ እንድንችል ነው ሰዓቱን ራሱ ሳትለውጥ ያደረገችው ስርዓቱን ተመልከቱት የጥምቀት የልደት የትንሳኤ ሰዓታቱ ራሱ አይቀየሩም በተከናወኑባቸው ሰዓታት ለምሳሌ የልደት ቅዳሴ ለምንድነው እኮ ለሌሊት የምንቀድሰው ከተባለ ጌታ የተወለደበትን ያንን ሰዓት መለወጥ ስለማትፈልግ ነው ቤተክርስቲያኑ ለምን ስሜቱ ራሳችን እኛ ወደ ቤተልሔም እንደሄዱት እንደ ሰብአ ሰገል ሆነ እንድናከብር ነው የሚፈልገው በቤተልሔም ጌታ በተወለደበት ሰዓት ሌሊት ነበረ ጨለማ ነበረ በግርግም ተጥሎ ነው የነበረው አይደል እንዴ ፀሐይ ባልነበረችበት ሰዓት የወጣው ፀሐይ ኢየሱስ ክርስቶስን እያሰብን እውነተኛው ፀሐይ አሁን ወጣልን በቀን ከሚወጣው ፀሐይ ይልቅ እኛን የሚያብራን የሚያደምቀን ፀሐይ አሁን ወጣልን የምንሞቀው ነፍሳችንን የሚያሞቃት ፀሐይ አሁን ወጣልን እያል በደስታ እንድናከብር እኮ በጨለማ ውስጥ ሆነን በጨለማ ለሚኖር ህዝብ ታላቅ ብርሃን ወጣለት እያል ደስ ብሎን እንድናከብር እኮ ነው የእግዚአብሔር ቤተሰቦች በጨለማ እንድናከብረው የታዘዘው እኮ ለዚህ ነው እንጂ ቸኩለን እኮ አይደለም ለመብላት ቸኩለን ይመስላችኋል እንዴ አይደለም በኩለ ሌሊት ተነስተን የምናመሰግነው መስዋዕት የምንሰዋው እኮ በዚያው ሰዓት ስሜቱ እንዳለ ቤተልሔም እንዳለ እንዲሰማን እኮ ነው ድንግሊቱ የወለደችበት ሰዓት ያ ነው እኩለ ሌሊት ላይ እረኞች የዘመሩበት ሰዓት ያ ነው ከእረኞች መካከል እንዳንዱ ሆነ እንድታከብሩ ነው በእውነት በዚያ ሰዓት ይሄ በዓል እንዲከበር ይሄ ስነ ስርዓት እንዲከወን የታዘዘውለት ግን ተኝቶ የሚያደርግ ክርስቲያን አለ በእውነት በጣም ነው የሚያሳዝነው ድንግሊቱ ወልዳ በዚያ ሰዓት የወለደችውን ድንግል ለማየት ይሄ ተአምር እንኳን ጠርቶን አንመጣም በእውነት መላእክት ከሰማይ ወርደው ነው ታላቅ የሆነ የምስራች ነግራችኋለሁ ዓለሙን ሁሉ የሚያድነው መድኃኒት ተወልዶላችኋል እያሉ መድኃኒት ተወልዶ ወደ ምድር ወርዶ እንዴት እኛ ልንተኛ እንችላለን እግዚአብሔር በምድር ሰው በሰማይ በታየበት በዚያ ሰዓት እንዴት ልንተኛ እንችላለን በእውነት ክርስቲያኖች መላእክት በምድር የሰው ልጆች ደግሞ በሰማይ ተገኝተው በዘመሩበት መላእክት ከሰው ልጆች ጋር አብረው በተነጋገሩበት የሰው ልጆችም ከመላእክት ጋር አብረው በዘመሩበት በዚያች ሌሊት እንዴት ይተኛል ክርስቲያኖች በጥምቀትም ልክ እንደዛው ዮርዳኖስ በእሳት ታጥራ ተከባ መሄጃው ጠፍቶባት ተጨንቃ ዮርዳኖስ ቆማ ከሁለት ተከፍላ እስኪ ልብ በሉ በእውነት በኢያሱ ዘመን አልነበርንም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮቻቸው በነኩት ጊዜ ውሃው ሲቆም እኛ አልነበርንም ዛሬ ግን በኢየሱስ ክርስቶስ ዘመን ሁላችንም አለን ምክንያቱም እኛ ክርስቶስ ማለት ትናንትም ዛሬም ያው ነው ክርስቶስ ዛሬ እንደተወለደ አድርገን ነው የምናከብረው እንዳለፈ ቀን አንቆጥረውም ክርስቶስ ዛሬ እንደተጠመቀ አድርገን ነው የምናከብረው እንዳለፈ ቀን አድርገን አይደለም የምንቆጥረው ተመልከቱት እንደ ኢያሱ እንደ እስራኤል ዘመን የሚያልፍ ታሪክ አይደለም ያለው ክርስቶስ ያደረገው ነገር ሁሉ ጊዜ ሕያው ሆኖ የሚኖር ነው በክርስቶስ ዘንድ ትናንት ዛሬ ነገ የሚባል ቀን የለም ዛሬ ነው ሁሉ ጊዜ ምክንያቱም ዮም ብሂል ወትረ ብሂል ይላል ቅዱስ ዮሐንስ አፈወርቅ ስለ ልደተ ክርስቶስ ሲናገር ሁሉ ጊዜ ዮም እያልን እንድናከብራት ነው የሚነግረን ስለዚህ በእውነት ሁሉ ጊዜ ዮም ነው በቃ ሁሉ ጊዜ ነገ የሌለው ቀን ነው ክርስቶስ ያለው
እና አብረን በዚያ ሰዓት በኢየሱስ ዘመን ያልተገኘ እንደመታደል ሆኖ አልተገኘንም። ውሃው ሲከፈል አላየንም። ዛሬ ግን እንዴት በእውነት ዮርዳኖስ ስትከፈል ለማየት አንሄድም? እንዴት ተኝተን ልናድር እንችላለን? በእውነት የኃጢአት ባህር በተከፈለበት ዘመን ላይ እኛ መሻገር እንዴት ያቅተናል? ስለዚህ በዚያ ሰዓት እንድናከብር የታዘው ጥምቀቱም ትንሣኤውም ልክ እንደ እኩለ ሌሊት ላይ ተነስተን ነው የምንቀድሰው፣ መስዋዕት የምንሰዋው የምንቆርበው በዚያ ሰዓት ነው። ተመልከቱት፣ ሰዓቱ ራሱ አልተቀየረም። ይሄ የሆነበት ደግሞ ምክንያት በዕለቱ በሰዓቱ በቦታው ተገኝተን ሁላችንም እንድንሳተፍ ስለሚፈለግ ነው። ማን ነው እንዲህ ባለ ሁኔታ ያከበረ? ይህንን በዓል እንዲህ ባለ መንገድ ያከበረ ማን ነው? በእውነት እንዲህ ባለ መንፈሳዊ ስርዓት ያከበረ ከእናንተ መካከል ማን ነው? በእውነት እግዚአብሔር በሚወደው በሚፈቅደው መንገድ በዓሉን ያከበረ ማን ነው? በዘፈን በጭፈራ በዓሉን ያላከበረ፣ በዓሉን ያልታደመ ሰው በዓል ያከበርኩ መስሎት በዘፈን በጭፈራ በዳንኪራ ያከበረ ሰው ሁሉ ላውጥም እስኪል ድረስ እስክስታውን እያወረደ በዓል ያከበርኩ መስሎት የተመለሰ ስንት ሰው አለ መሰላችሁ? በእውነት እግዚአብሔር በምድር ሰው በሰማይ ሆኖ እያየ እየተደነቀ ያከበረ ማን ነው? በእውነት የጌታን በዓል እንደ ጌታ ስርዓት እንደ ጌታ ቃል ያከበረ ከኛ መካከል ማን ነው? ዮሐንስ ሲያጠምቅ ክርስቶስ ደግሞ ሲጠመቅ በዓይነ ሕሊናው እየተመለከተ ይህንን በዓል ያከበረ ከኛ መካከል ማን ነው? በእውነት ውሃው ሲፈላ እሳቱ ተጠምቋላ። እሳት ከስር ሆኖ የማይፈላ ውሃ ከየት ይገኛል? ፈልሁ ማያት ሊበሪሱ አይደለም? ውሆቹ በላዩ ላይ ፍልቅ ፍልቅ እያሉ ይታዩ ነበር ይላል። እሳቱ ሲጠመቅ ልብ በሉት፣ ውሃው ደግሞ ላዩ ላይ ይፈላል። ይሄ ድንቅ ተአምር ለማየት ወደ ዮርዳኖስ የመጣ ማን ነው? አብ በሰማይ ሆኖ የምወደው ልጅ ይሄ ነው ብሎ ሲናገር በዓይነ ሕሊናው እየተመለከተ በእዝነ ነፍሱ እየሰማ ይህንን ቃል ይህን ምስክርነት እየሰማ ያከበረ ከእናንተ መካከል እንዲህ ባለ ሁኔታ ያከበረ ማን ነው? መንፈስ ቅዱስ ሲወርድ አይታችሁታል። በርግብ አምሳል በላዩ ላይ ሲቀመጥበት አይታችሁታል። የባህሪ አምላክነቱን ሲመሰክርለት ተመልክታችሁታል። ኢየሱስ ክርስቶስ በእውነት ዛሬ ከድንግል በስጋ ቢወለድም ቅድመ ዓለም ከአብ እንደተወለደ አምናለሁ እያለ ያከበረ ከኛ መካከል ማን ነው? በእውነት በባሪያው እጅ ቢጠመቅም እሱ ግን የፍጥረት ሁሉ ባለቤት እንደሆነ አምናለሁ እያለ ይህንን በዓል ያከበረ ከኛ መካከል ማን ነው? ዮሐንስ ያጥምቀው እንጂ ዮሐንስን ያከበረውም እሱ ነው። ይህንን አምናለሁ እያለ ያከበረ ማን ነው? ይሄ ዛሬ ሕፃን ሆኖ በጨርቅ ተጠቅሎ እማየውን በሰማይ ደግሞ በእሳት አዳራሽ ውስጥ ተቀምጦ በእሳት መጋረጃ ተጠቅልሎ አየዋለሁ እያለ የጌታ ልደት ያከበረ ከኛ መካከል ማን ነው? በእውነት መላእክት የሰው ልጆች አብረው እዚህ የሚዘምሩለት በግርግም በትንሿ ብላቴና በታናሿ ብላቴና በድንግል እቅፍ ላይ የተቀመጠውን ይህንን ብላቴና ቀኝ ዙፋን ተዘርግቶለት የሚቀመጥ ንጉሠ ነገሥት ሆኖ አየዋለሁ ብሎ ያከበረ ሰው ከኛ መካከል ማን ነው? በእውነት ይህንን የጥምቀት በዓል ስናከብር በእውነት እኛ ሁላችን ሰማይ ተከፍቶ አይተናል። በእውነት ይህን የጥምቀት በዓል ስናከብር እኛ ሁላችን ይህንን ትህትናውን እያደነቅን ነው ያከበርነው። በእውነት ይህንን የጥምቀት በዓል ስናከብር እንዲህ ባለ መንፈስ ያከበርን ስንቶቻችን ነን? የብርሃን ልብስ ከእግዚአብሔር እጅ በምንቀበልባት የጥምቀት በዓል ዕለት ልብሳችንን በዝሙት ምክንያት የጣልን ስንቶቻችንን ነው? ልብሳችንን በስካር ምክንያት የጣልን ስንቶቻችን፣ ክብራችንን ያጣን ክብር በተጀመረባት ቀን ክብርን ባገኘንባት ቀን ጥምቀት እኮ ክብርን ከእግዚአብሔር ዘንድ የምንቀበልባት የቀደመው በበለስ ምክንያት የጠፋው ክብራችን የተመለሰባት ታላቅ ምስጢር እኮ ናት ጥምቀት። ክርስቲያኖች ታዲያ ክብራችንን ባገኘንበት በዓል ዕለት ክብራችንን በስካር ምክንያት ያጣን ስንቶቻችንን ነው? በእውነት ክብሩን ያጣኩ ስንት ሰው አለ። በዘፈን በዳንኪራ በዓሉን ያከበርኩ መስሎ ጮማ ስለቆረጥክ እኮ አይደለም በዓል የሚከበረው። ጠጅ ስለመጠጥክም አይደለም በዓል የሚከበረው። አደባባይ ላይ ወድቀህ አድረህም እኮ በዓል ልታከብር ትችላለህ። ግን በመንፈሳዊ ደስታ በመንፈሳዊ ስሜት ውስጥ ሆኖ ማክበር እንልመድ። በእውነት ክርስቲያን እንደ ክርስቲያን እናክብር መንፈሳዊ በዓል። እሱም ከነዳያን ጋር ኢየሱስ ክርስቶስ ልደቱን ከማን ጋር እንዳከበረ አታውቁም እንዴ? ከእረኞች ጋር አይደል ያከበረው? ከቤተ መንግስት ሰዎች ጋር ነው እንዴ ልደቱን ያከበረው? አታስተውሉም እንዴ? ነገስታት ከመምጣታቸው በፊት እኮ የተጠሩት ለልደቱ የቤተልሔም እረኞች ናቸው። ልብ በሉ። ዳዊት ለእረኝነት ይውልበት በነበረው ሜዳ ላይ ተሰማርተው ይጠብቁ የነበሩ እረኞች፣ በቦዔዝ እርሻ ላይ ያቺ ሴት ሩት የተመረጠችበት እርሻ ላይ በጎቻቸውን መንጋዎቻቸውን አሰማርተው በትጋት የጠብቁ የነበሩ እረኞች፣ የመንጋው ባለቤት እንኳን አይደሉም፣ የመንጋው ጠባቂ እረኞች ናቸው እነዚህ ድሆች። ከነዚህ ጋር ልደቱን አከበረ ኢየሱስ ክርስቶስ። ክርስቶስ ልደቱን ከእንደዚህ አይነት ሰዎች ጋር ካከበረ አንተ ከድሆች ጋር ያላከበርከው ለምንድን ነው? እኛ
ከምንወዳቸው ከታላላቅ ሰዎች ጋር መርጠን ያከበርነው ለምንድን ነው? እኛ ከታዋቂ ሰዎች ጋር፣ እኛ ከባለጸጎች ጋር፣ እኛ በልተው ጠጥተው ደስ ከሚላቸውና ብናበላቸው ብናጠጣቸው ዝና ያመጣልናል ብለን ከምናስባቸው ሰዎች ጋር በዓሉን አክብረን ይሆናል። እንዲህ ባለ ሁኔታ ጠጅ ተራጭተን ውስኪ ተራጭተን ጠጅ ከፍተን አክብረነው ሊሆን ይችላል። በእውነት ሰማይ የተከፈተው ለዮሐንስ ነው። ክርስቲያኖች አትሳሳቱ። ሰማይ ተከፍቶ የታየው ለዮሐንስ ነው፣ ለምስኪኑ፣ ለዚህ ምንም በላዩ ላይ የደረበው ልብስ ስለሌለው፣ ወርቀ ዘቦ ግምጃ ለለበሱት ለቤተ መንግስት ሰዎች አይደለም፣ ካባ ላንቃ ለደረቡ ለቤተ መቅደስ አገልጋዮችም አይደለም፣ የግመል ጠጉር ለለበሰው ለዮሐንስ ነው ሰማይ ተከፍቶ የታየው። መንፈስ ቅዱስ ከሰማይ ሲወርድ የተገለጠለትም ለዚህ ምስኪን ለዮሐንስ ነው። ልብ በሉ። ምግቡ አንበጣና የጋጃ ማር ለሆነው ለዚህ ለዮሐንስ ነው። የጣፈጠ ለሚበሉ ሰዎች አይደለም። ጣቦ ጋቦ ስቆ ስቆ ይሉታል አባቶቻችን። እንደዚህ አይነት ጣፋጭ ምግቦችን ለሚመገቡ ሰዎች አይደለም የተከለ ጣፋጭ ስለበላ አይደለም በዓል የምታከብረው። ስለዚህ መንፈሳዊ በዓልን በመንፈሳዊ ስሜት በመንፈሳዊ ስርዓት ማክበር ልንለምድ ይገባል። ስነ ስርዓት እናድርግ። በእውነት ስነ ስርዓት አድርገን ነው ማክበር ያለብን። ይህንን የምላችሁ ግን እየተጨማመሩ የመጡ ክፉ ልማዶች ቤተክርስቲያናችንን እያጥለቀለቋት ስለመጡ ነው። እያጥለቀለቁ ሆታውም ምልልታውም ቃል እግዚአብሔር መሆን አለበት። አሁን በምን ልናመካኝ እንችላለን? መዝሙራቱ እንደ ቅዱስ ያሬድ ዘመን በግዕዝ ብቻ አይደሉም። መዝሙራቱ እንደ ቅዱስ ያሬድ ዘመን ረጋ ያሉ ብቻ አይደሉም። ፈጠን ፈጠን ያሉ መዝሙራትም አሉ። እንዲያው በደንብ ከበሮ ይዘን እየዘለልን እንኳን እናክብር ብንል ልናክብርባቸው የምንችላቸው በዓላት መዝሙራት በሚገባ በየቋንቋችን ነው ያሉት። አሁን በምን ልናመካኝ እንችላለን? ታዲያ ይህን ጭፈራው መች ነው ምንተው? ታዲያ መች ነው ወንድሜ ይህን ትተህ መንፈሳዊ በዓልን በመንፈሳዊ ስነስርዓት ልታከብር የወሰንከው መቼ ነው? በእውነት በዚህ ቀን ወደ ሴት ትመለከታለህ። በእውነት መንፈስ ቅዱስን በምታይበት ቀን በዚህ ቀን ሴት ትከተላለህ። በእውነት ኢየሱስ ክርስቶስን ተከትለ ገዳም በምትገባበት ቀን ከሱ ጋር አብረህ ገነት በምትገባበት ቀን በዚህ ቀን በእውነት ሰማይ ተከፍቶ የተከፈተ ስጋ ቤት ፍለጋ ትሄዳለህ። የተከፈተ መጠጥ ቤት ፍለጋ ትሄዳለህ። የተከፈተውን ሰማይ ገብተህ በዚያ መቅደስ ውስጥ በተከፈተው ሰማይ ውስጥ ገብተህ በሰማይ ያለውን አባትህን እንደማገልገል እንደማመስገን የተከፈተ መጠጥ ቤት ፍለጋ ተኳትናለህ፣ ተባዝናለህ። ሌሊት አንተ የት ነው የነበርከው? ክርስቶስ እየተጠመቀ በነበረባት በዚያች ሌሊት ክርስቶስ ወደ መጠመቂያው ስፍራ ሲወርድ አንተ ግን የወረድከው ወደ ሌላ ስፍራ ነበረ። እንዲህ ነው በዓላትን የምናከብረው። በእውነት እንዲህ ነው በዓላትን የምናከብረው። ማክበር ያለብን ዮሐንስ ነው የዘፈነው? ሰብአ ሰገል ናቸው የዘፈኑት ወይስ እረኞች ናቸው የዘፈኑት? ማን ነው ሲዘፍን ያየ ነው? በእውነት መንፈሳዊ በዓልን እንዲህ ባለ ሁኔታ የምናከብረው እስከ መቼ ድረስ ነው? ማን ነው እንዲህ ባለ ሁኔታ ያከበረው? እንደ መላእክት ባለ ስርዓት ማን ነው እንዲህ ባለ መንገድ ያከበረው? እንደ ዮሐንስ መጥምቅ ሰማይ ሲከፈት እያየ መንፈስ ቅዱስ ሲወርድ እየተመለከተ አብ በደመና ሆኖ የምወደው ልጄ ይሄ ነው እያለ ሲናገር የአብን ድምፅ እየሰማ እንዲህ ባለ ስነስርዓት መንፈሳዊ በዓልን ያከበረ ከእናንተ መካከል ማን ነው? እግዚአብሔር ቤተሰቦች ማን ነው ከኛ መካከል ልደቱን እንደ ሰብአ ሰገል ሆኖ ያከበረው? እጅ መንሻውን በክርስቶስ ፊት ይዞ ቀርቦ ሳጥኑን ከፍቶ ወድቆ እየሰገደ የልደቱን በዓል ያከበረ ማን ነው? ከኛ መካከል ማን ነው የጌታን በዓል ከድሆች ጋር ያከበረው? ድሃ ሆኖ ለመጣው ለክርስቶስ በእውነት ከባለጸጎች ጋር ሆነን ነው እንደምናከብርለት በዓል። ድሃ ሆኖ የመጣውን ክርስቶስን የሚበላ የሚጠጣ ሆኖ የመጣውን ኢየሱስ ክርስቶስን ከተራቡት ሰዎች ጋር ሆነን ልናከብረው ይገባል። ዘላለማዊ መብልና መጠጥ ተሰጥቷል እኮ። አንተ እኮ እንደ እስራኤል እንኳን የሚሞት በግ አይደለም ይመጣል፣ ሕያው የሆነ በግ ለዘላለም በልተነው የማንጨርሰው ምግብ ነው የተሰጠን። ስለዚህ እግዚአብሔር ቤተሰቦች የክርስቶስን ስጋና ደም በመብላትና በመጠጣት ሊሆን ይገባል። በዓል አከባበራችን ቃለ እግዚአብሔር በመስማት ሊሆን ይገባል። በመንፈሳዊ በዓል አከባበራችን በመዘመርና በመንፈሳዊ ቅኔ ተሞልተን ሊሆን ይገባል። መንፈሳዊ በዓል በቦታው ላይ ተገኝተን በሁኔታዎች ውስጥ ሆነን ልናከብር ይገባል። ከዛ ውጭ በእውነት ምናልባት እነዚህ ሰዋዊ የሆኑ በዓላት ከሆኑ እንደ ሰውኛው ልናከብር እንችላለን። ይሄ እነዚህ ላይፍ ኢቨንትስ የሚባሉት ማለት ነው። ሞት፣ ልደት እና ሌሎችም ነገሮች በማንኛውም ሁኔታ በእያንዳንዳችን ህይወት ውስጥ ሊከሰቱ የሚችሉ በዓላት ከሆኑ እንደ ሰውኛው ልናከብር እንችላለን፣ እንደለመድ ነው። መንፈሳዊ በዓላት ግን ቤተክርስቲያን ባለችን መንገድ ነው ማክበር ያለብን። ቤተክርስቲያን ባዘዘችው መንገድ ነው ማክበር ያለብን። በእውነት
መንፈሳዊ በዓልን ምክንያት አድርጎ ዘፈን የሚያዘጋጅ ሰው ዘንድ ስትሄድ ክርስቲያን አይደለም እንዴ? በእውነት የተወለደልህ ክርስቶስ ነው። ክርስቶስ በሌለበት ቦታ ሄደህ እንዴት ክርስቶስን ልታከብረው ትችላለህ? የተጠመቀልህ ክርስቶስ ነው። ክርስቶስ ባልተጠመቀበት ስፍራ ሄደህ ጥምቀት እንዴት ልታከብር ትችላለህ? የተነሳልህ ክርስቶስ ነው። ክርስቶስ ባልተነሳበት ስፍራ እንዴ መቃብሩ አጠገብ ሄደን ትንሣኤውን እናያለን እንጂ እንደ ማርያም መግደላዊት በእውነት እኛ ክርስቶስ ባልተነሳበት ስፍራ ሄደን ትንሣኤውን እናከብራለን እንዴ? በእውነት ነውር እኮ ነው። ስለዚህ እኛ የመጣልን ክርስቶስ የወረደልን ክርስቶስ የተወለደልን ክርስቶስ ባሳየን መንገድ ነው መንፈሳዊ በዓልን ማክበር ያለብን። ነውር ነው እንደ አንድ ክርስቲያን እንደ ክርስቶስ የተወለደለት ክርስቶስ በደሙ የዋጀው ክርስቲያን ክርስቶስ ባዘዘው ስርዓት ነው መንፈሳዊ በዓልን ማክበር የሚጠበቅበት። ቀጥሎ የምናገኛቸውን በዓላትም ያለፈው አልፏል። በእውነት ክርስቲያኖች ቀጥሎ የምናገኛቸውንም በዓላት እንዲህ ባለ ስርዓት ማክበር ስላለብን ይህንን ብላችሁ ያለምንም ማፈር ያለምንም መሸማቀቅ ነው የምነግራችሁ። በዚህ ቀን ድንግልናውን ያጣ ሰው እኮ ስንቱ ነው መሰላችሁ? በዚህ ቀን መስከር የተለማመደ ሰው እኮ ስንቱ ነው? በመንፈሳዊ በዓል ሰበብ ማለት ነው። ክርስቲያን ሆኖ ኦርቶዶክስ ሆኖ እስኪ ተመልከቱት። በእውነት ነውር አይደለም እንዴ? በመንፈስ ቅዱስ መሞላት ባለብን ቀን በወይን ጠጅ ተሞልተን በመንፈስ ቅዱስ መስከር ሲገባን በወይን ጠጅ ሰክረን ወድቀን የታየን ሰዎች እኮ ልንኖር እንችላለን። ነውር አይደለም እንዴ? እንዲህ ባለው ሁኔታ እንዳናከብር ስለመፈልግ ነው ቤተክርስቲያን ባዘዘችን መንገድ ማክበር ይገባል። በዓለ ሰማዕታትም አሁን የሚቀጥለውን የቅዱስ ጊዮርጊስን በዓል እናከብራለን። የእመቤታችን የቅድስት ድንግል ማርያምን በዓል እናከብራለን። በዚያም ቀን ልክ እንደዚያው ለበዓሉ የሚገባውን መልእክት እየሰማን ጨፍረን መሄድ አይደለም፣ ተንጫጭተን መመለስም አይደለም። አሁን በመንፈሳዊ በዓል ሰበብ ከበሮ የሚደበድቡም ሰዎች አሉ። ዝም ብሎ ትምህርትም እየተሰጠ እንደው ቤተክርስቲያኒቱን የማይሰሟት ማለት በጀርባ ሆነው እነሱ ያስነኩታል። ላበሰንዝ ላይ ተንጠፈጠፈ አይደለም በክብር የምታገኘው በሚገባ ሆነ ስላገለገልክ ነው። በቃ ማክበር ያለብን እንደዚያ በዓል እያከበርን በበዓል ሰበብ እንደው አሳልፎ እንዳይሰጠን እግዚአብሔር ማሰብ ነው። በዚህ እንደው በመጨረሻ የምጋብዛችሁ በመጽሐፈ ሳሙኤል ምዕራፍ 30 ቁጥር 15 ላይ ስትመለከቱ ዳዊት በአማሌቃውያን ላይ በዘመተ ጊዜ በዓል አድርገው አገኛቸውና ማረካቸው ይላል። እና አሁን እነዚያ ሰዎች የማይገባ በዓል ነው ያደርጉ የነበረውና በዚያ ሰዓት ዳዊት እንደው ቁጥር 5 ላይ በተለይ ምን ይላል መሰለህ? ቁጥር 6 ላይ ዳዊት ግን ልቡን በአምላኩ በእግዚአብሔር ላይ አበረታ ይላል። ዳዊት ግን ይችን ቃል በደንብ ያዙ። ዳዊት ግን ልቡን በአምላኩ በእግዚአብሔር ላይ አበረታ ተብሎ ነው የተጻፈው። እኛ ልባችንን በአምላካችን ልናበረታው ይገባል፣ በበዓል ጊዜ ማለት ነው። ከዚያስ አማሌቃውያን በዓል አድርገው አገኛቸውና ሁሉንም ማረካቸው ይላል። ገንዘቡን ያስመለሰው እንደው በዓል እያደረግን ነው ብለን በተዘናጋንበት ቀን በስራ እንዳንያዝ በበዓል ሰበብ ከስራ ወጥተናል። ስለዚህ በመንፈሳዊ ስሜት በመንፈሳዊ ስርዓት ደግሞ እያከበርን ካልሆነ በአጋንንት ቁጥጥር ስር የሟደላችን በጣም ሰፊ ነው የሚሆነው። በጣም ሰፊ። በስራ ቀን ያልሰከሩ ሰዎች በበዓል ቀን ነው የሚሰክሩት። መንፈሳዊ በዓል እንዲህ መሆኛ አይደለም። በእውነት እንዲህ የምናደርግበት አይደለም። በጎ ነገር የምንሰራበት፣ በጎ ትምህርት የምንባርበትና ነፍሳችንን ለነፃነት የምናዘጋጅበት ቀን ነው መንፈሳዊ በዓል። የመንግስተ ሰማያት ምሳሌ እንደሆነ አታውቁም እንዴ? በዓላት እኮ የመንግስተ ሰማያት የሰማያዊ እረፍት ምሳሌዎች ወይም ምልክቶች ናቸው። በመሀል የተሰሩትም ለዚያ ነው። አልፎ አልፎ የሆኑት መንፈሳዊ በዓል እንደዚያ ነው። መንፈሳዊ እረፍት እንደዚያ ነው። አሁን እንድናስታውሱ ነው። በኋላ ግን ለዘላለም የምንኖረው ኑሮ ነው። ያንን የሚያስታውሱ ናቸው። ስለዚህ እንደው እንደ ዳዊት እንደማረካቸው ሰዎች የምንማረክበት ቀን እንዳይሆን። እንደው በዚህ ቀን ለኃጢአት ከተማረክ በጣም ከባድ ነው። ስካርን በዚህ ቀን የለመደ፣ ዝሙትን በዚህ ቀን የተለማመደ፣ ዘፈንን በዚህ ቀን የተለማመደ ደግሞ ምንለው አናጣም። በዋልድባም ይዘፈናል የሚሉ አባባል ደግሞ እናመጣለን። ይሄ እኮ ሌላ ነው። ትርጉሙን አውቀዋል። ይሄ እኮ ሌላ ነው። በዋልድባ የሚዘፈን ሆኖ እንዳይመስልህ፣ እንደዛ አይደለም። ስለዚህ በበዓል ሰበብ በበዓል ሰሞን ለዚች ቀንማ በሰክር፣ ለዚች ቀንማ ባመነዝር፣ ለዚች ቀንማ እንዲህ ባደርግ የሚባል ነገር የለም። በዋልድባ አይዘፈንም። ዘፈን የለም ሲጀመር። እና እንደው በቅጥ ሆነን ማክበር እንዳለብን ይሄንን እምላችሁ ዳዊት እንደማረካቸው ሰዎች እንዳንማረክ። እነሱ በዓል እያከበሩ እያለን የተገኙት የማይጠቅም በዓል ስለነበረ፣ የማይጠቅም በዓል ካከበርን እኛም ልክ እንደዛው ልንማረክ እንችላለን።
አጋንንት ነፍሳችንን ይጠባበቁናል እኮ ታውቃላችሁ አይደል? አጋንንት የምንበላበት የምንጠጣበት ቦታ ሆነው እስክንዝልላቸው ድረስ ይጠብቁናል። እንበላለን፣ እንጠጣለን፣ እንዘፍናለን፣ ጭፍራለን፣ እናጨበጭባለን። ከዛ ወደ አመንዝራነት፣ ወደ አለሌነት፣ ወደ ባዝራነት እስክንቀየርላቸው ድረስ ይጠብቁ። ከዚያስ ያሟሙቁናል። የደም ፍላታችን ይጨምርና ጠብ ክርክርም ይጀመራል። ሌላውም ነገር ይቀጥላል ማለት ነው። ስለዚህ እግዚአብሔር ቤተሰቦች ለአጋንንት ምቹ ሁኔታ ለምን እንፈጥርላቸዋለን? በበዓል ሰበብ፣ በመንፈሳዊ በዓል ሰበብ ምቹ ሁኔታ ልንፈጥርላቸው በፍጹም አይገባም። እንደ ጣዖት በዓል የጣዖት በዓል ነው በመብል በመጠጥ በስጋዊ ደስታ የሚከበረው። እኛ ግን በመንፈሳዊ ደስታ ደስ ብሎን ልናከብር ይገባናል። ደስ እያለው ከባህር ወጣ ዮሐንስ። ለምን? የአብን ድምፅ ከሰማይ ሰምቶ መንፈስ ቅዱስ ሲወርድ አይቶ ሰማይ ሲከፈት ተመልክቶ ደስ እያለው ከባህር ወጣ። አገልግሎቱን እንዲህ ባለ ሁኔታ አስቀጠለ ማለት ነው። ክርስቶስን አይቶ ነው ሄደው። እኛስ ምን ሰምተን ደስ ይበለን? ታሪኩን አልሰማን፣ አልተማርን። ከበሮን ስንመታ የቆየ ነው። በዛ በጀርባ በቤተልሔም በኩል ሆኖ ከበሮ የሚመቱ ሰዎች ስላሉ ነው ይሄንን በነገራችን ላይ እንጂ እኔ እንደው በቤተክርስቲያኒቱ ስርዓት እየዘመራችሁ ያላችሁትን ሰዎች አይመለከትም ይሄ መልእክት። እንዲሁ ታው ሲባሉ እንኳን የማይሰሙና እንዲያውም የአውደ ምሕረቱን አገልግሎት የሚያስተጓጉሉ እባካችሁ እየተባሉ የሚለም ማንን ነው ምን ለምነው? ምን ሊያደርግ መጥቶ ነው እንደሚሆነው እንደሚቀብጠው? በማን ቤት ነው እንደሚዘለለው? እዛ እኮ የመጣነው በመንፈስ ቅዱስ ልንጎበኝ ነው። የመጣንበትን ለምንድን ነው የምንረሳው? ሰው እንዴት ሐኪም ቤት ሄዶ የሕክምና ወረፋውን ትቶ ሌላ ስራ ሊሰራ ይችላል? በፍጹም ሊደረግ የሚችል ነገር እኮ አይደለም። ሰው እንዴት ፍርድ ቤት ሄዶ የማይገባ ነገር ፍርድ ቤት እንኳን የጸጥታ ስነስርዓት አለው እኮ ሳይፈቀድለት ማንም አይናገርም። በምድራዊ ፍርድ ቤት እንዴት ከተጠነቀቅን ለሰማያዊ ቤት እንዴት የሰማያዊ ዳኛ ቤት እንዴት እንንቀዋለን? እግዚአብሔር እንደኛ ይነቀዋል? በእውነት እንደኛ ያቃለለው? ስለዚህ ክርስቲያኖች በሚገባ ተጠንቅቀን የእግዚአብሔርን በዓል በእግዚአብሔር ስርዓት፣ በእግዚአብሔር ፈቃድ፣ በእግዚአብሔር ትእዛዝ ልናክብር እንዲገባ ማሳሰብ ፈልጋለሁ። ካለፈው አይችን ዛሬ እንዲህ የተናገርኩት ክርስቲያኖች ለሚመጡ በዓላት ማስተካከያ ቢሆን ብዬ ምናልባት አንድ ሰው ሁለት ሰው ቢሰማኝ አተርፋለሁ ብዬ ይህን ተናግሬያለሁ። የሰማችሁኝ ሰዎች፣ መልእክቴንም የምትቀበሉኝና የምታዳምጡኝ ሰዎች እጅግ አድርጌ ያመሰግናችኋለሁ። እግዚአብሔር ይስጥልኝ። መልካም